አንተ ምን እያደረክ ነው? ምንም ደረጃው ለተሳካ ሲል አፍነህ ልትገለኝ ነበር አይደል? እንዴ ምን ማለት ነው? ያምሻል እንዴ? እና ምን ልታደርግ ነበር? እስኪ መጀመሪያ ተረጋጊ። ሴት ልጅ ረጋ ስትል ለሚያምርባት። ሰኒ ነው አስምሽ? አዎ። ምን ነው? አይ ምንም። ግን ምን ሆነሽ ነው? ምን ሆንኩ? ምንም። ታይ በቃሽ። እሺ ተውኩት። ወይ ጉድ! አይ ምንም። ከወጡ በላይ መልክሽ ላይ ጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንም እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጭም? አዎ የብዙ ሙያ ባለቤት ነኝ። እሺ እስኪ ይህንን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር። ለምሳሌ ኮሰረት። ኮሰረት? ኮሰረት ምን ነበር? ቆየው አይደል? የራስሽ ጉዳይ። አዎ ምን ሆነሽ ነው? ምን ሆነሽ ነው? እያየሽ አትሄጂም? መጀመሪያው እኔ በኩል አይደለም ክብሮም ነኝ። አንተ ምን ክብሮም ነህ? ደባልቀው ነው እንጂ። ምኑን? ኮሰረቱን ከወጡ ነው ደባልቀው? ወይ በቃ ትቼዋለሁ። እንደዚህ ምንድን ነው? ክብሮም ልይዞት ነው መሰለኝ። ምግብ ካልበላው አልወጣም ብሏት እየሰራሽ ነው። ደውለሽ ውጣ በይው እኮ ነው ብትለኝ። ኧረ ይመችው። የጎመዘዘ ሻይሽን በገብስ ዳቦ አብልተሽኝ ደግሞ ምግብ አበላው ታያለሽ እንዴ? እሱም ሲበዛብህ ነው። ሰላም እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁኝ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ በጽናት ተከታታይ ድራማ ነው ዛሬ የመጣሁት ማለት ነው። ጽናት ተከታታይ ድራማ በክፍል 68 ላይ ተከስተናል ማለት ነው። እንግዲህ በክፍል 68 የተከሰተው ወይንም ደግሞ ምን አዲስ ነገር አለ የሚለው እንግዲህ በባለፈው ፓርት ላይ ኪራ በጣም በሀዘኑ እንዳዘነ ሁላቸውም በእርግጥ አዝነዋል። ግን ደግሞ ኪራ ለምን አልተነገረኝም? ይህ ሁሉ ሲሆን ማንስ ለምን አላሰበልኝም? እኔ ትልቅ ልጅ አይደለም ወይ መቋቋም የምችል ልጅ ነኝ እንደማልችል አድርጋችሁ ለምን ታስቡኛላችሁ? በማለት እንግዲህ ያው አባቱንም በጣም እንትን ብሎት ነበር ማለት ነው። እና ያው አባትየው ደግሞ በልጁ መከፋት እጅግ በጣም ያዘነው አባቱ አሁን ላይ ወደ ስራ ልሄድ እናንተም ለኪራ አላችሁት በቃ ከጎኑ ሁኑ በማለት እንግዲህ ወደ ስራ ልሄድ በነበረበት ሰዓት ያው እንግዲህ ናሆሜ ኪራን አውርቶት ነበረ ማለት ነው። አባቱ ጋር እንዲግባቡ ነግሮት ነበረ። ስለዚህ በዛ ምክንያት እንግዲህ ኪራና አባቱ ይቅርታ ተባብለዋል ማለት ነው። እና እጅግ በጣም ደስ ይላል። ይቅርታ አድርጎለታል። እንዲሁም ደግሞ አባዬ ብለህ የምጠራኝ አልመሰለኝም ነበር ልጄ አሁን ላይ ስለተመለስክና እንደዚህም ስለሆነ እጅግ በጣም ደስ ብሎኛል በማለት እንግዲህ አባት ደስ ብሏቸዋል። እንዲሁም ከጽናት ጋር እንዳትለያዩ በማለት እንግዲህ እጃቸውን ሁለታቸውን አስዞ ያው እንግዲህ መርቋቸዋል። እንዳትለያዩ በክፉም በደጉም በሀዘንም በደስታም እንድትለያዩ አልፈልግም፣ አንድ እንድትሆኑ ነው የምፈልገው በማለት ይህን ሁሉ ነገር ያደረገችው እኛ ብለናት ነው ለእኛ ስትል ነው እንጂ አንተን ዋሽታ ሳትነግር የምታደርገው ነገር ሳይሆን ለእኛ ብላ ያደረገችው ነገር ነው። ስለዚህ ጥፋቱ ወደ እሷ እንዳትወስደው አደራህ ልጄ በማለት እንግዲህ ቃል አስገብተውታል ማለት ነው። እንዲሁም ለክብሩ ልጄን ኪራን አደራህን አንተ ነህ አጠገቡ ያለኸው እኔ ወደ ስራዬ ልመለስ ነው በማለት እንግዲህ ለክብሩም ቃል አስገብቶታል። እንዲሁም ለናሆሜም ለነምሩም ለሁላቸውም እንግዲህ አደራ ሰጥተው ሄደዋል ማለት ነው ወደ ስራ ቦታ። እና ያው እንግዲህ ኪራ በውስጡ ያሰበው ነገር አለ። ምክንያቱም መድኃኒት ራሱ ገዝቶ ወይንም ደግሞ ራሱን ሊያጠፋ ሙከራ አድርጓል ማለት ነው። እና አንድ ያው
መንገድ ላይ ቆሞ ማለት ነው መኪናውን እያሽከረከረ በነበረበት ሰዓት እሱም ደግሞ እንደ ኪራ ህይወቱ ራሱ ምርር ያለ ይመስለኛል። ምክንያቱም ቤተሰቦችንና እንዲሁም እህቱም ደግሞ አሁን የሚጨቀጭቅኝ እህቴ አሁን የት ነሽ ናፍቀሽኛል ሲል እንግዲህ ሰምተነዋል ማለት ነው። እና በተለያዩ ነገሮች ቤተሰቦቹን ያጣና ለመኖር ምርር ያደረገው ወይንም ደግሞ ተኝቶ መነሳቱን ዛሬስ ለምን አልገደልከኝም ብሎ ራሱን የሚያማርር ነበር። ግን ደግሞ ኪራ እንደዚሁ መንገድ ላይ ነበረ። እሱ መኪናውን ሲያሽከረክር ኪራ መንገድ ላይ ቆሞ ነበር። ለምን አትገጨኝም? ግጨኝ፣ እኔ መሞት እፈልጋለሁ በማለት እንግዲህ ኪራ ሲናገረው ነበር። አንተ ወጣት ነህ፣ ለምንድን ነው እንደዚህ ተስፋ የምቆርጠው? በማለት እንግዲህ እሱም ወርዶ ከመኪና ያናግረዋል። እና ወጣት ማን ነው ተስፋ አይቆርጥም ያለ በማለት እንግዲህ አናግሮት ነበረ። በቃ አሁን እንሂድ እስኪ የሆነ ቦታ በማለት እየጠጡ ሲያወሩ ነበረ ማለት ነው። ኪራም ሰክሮ ስለነበረ እውነታውንና ሁኔታውን እንዴት ውስጡ እንደተጎዳ እያወራው ነበረ ማለት ነው። እና ያው ስልክ ተቀያይረው በቃ እሺ በሌላ ጊዜ እንደዋወላለን በማለት እንግዲህ ያው ኪራ ለሀዘን ጊዜ ነው የምደውልህ ወይም ልቅሶ እንድደርስ ነው የምደውልልህ ለዚያ ይሆናል በማለት እንግዲህ ተለያይተዋል ማለት ነው። ሌላው ደግሞ ስለነ ክብሩና ስለ ሰኒ ነው ማለት ነው። ሰኒና ክብሩ ሁለታቸውም ድርቅ ያሉ ናቸው። በጣም ቀልደኞች ናቸው በሚናገሩት ነገሮች ሁሉ ማለት ነው። ግን ያው ክብሩና ሰኒ እልህ ተጋብተዋል ማለት ነው። ሰኒ እንግዲህ ከነ ጽናት ቤት ነበረች ማለት ነው። የጽናትን ልብስ ለብሳ ኩሽና ነበረች። ኩሽና በነበረችበት ሰዓት እንግዲህ ክብሩ ይመጣል እና ምግቡ በጣም አሪፍ ነው በማለት አዎ ከውጭ ያለውን ሰው እንኳን ይጠራል እንኳን ቤት ውስጥ ያለውን በማለት እሷ እንትን ትላለች ማለት ነው። ግን ደግሞ ማነው የሰራው? አንቺ ነሽ ወይ የሰራሽው? የሙያዋን ልብስ ለበሽ እንጂ ሙያውን ግን አንቺ እንዳልደለሽ እንግዲህ ይናገራል በማለት እንትን ብሏት ነበር ማለት ነው። ለምንድን ነው እኔ የማልሰራው ብላ እሷም ደግሞ ትናገረዋለች። እሺ በቃ የሆነ ጥያቄ ልጠይቅሽ፣ እሺ ምን ነው የሚጨመርበት እስኪ ንገሪኝ በማለት እንግዲህ ኮሰረት ምናምን እያለች ሌሎች ነገሮች እሱም ደግሞ ኮሰረት ስትል እጅግ በጣም ሳቀባት ማለት ነው። እና ምን ያስገለፍጠዋል በማለት እንግዲህ ሰኒ እንደዚህ እያለች ባለችበት ሰዓት ትመጣለች ማለት ነው። ኮሰረት ከምንድን ነው የሚገባው ምናምን ነገር እያለች በጣም ተናዳ እንግዲህ ክብሩ በሰጣት ነገር ማለት ነው። ከዛ ቤትም እንደዚህ ዝም ብላ ቁጭ ባለችበት ሰዓትም ሰኒ ነው ስምሽ እያለ ብቻ ግን ሲስቃ ሲቀልድባት ነበረ። እና ያው የጽናት ልብስ ስለለበሰች ብቻ ግን አደናቋት ወድቃ ነበረ። ስለወደቀች ቤቷ መሄድ ስላልቻለች ከነ ኪራ ክላስ ተኝታ ነበረ። ክብሩም ደግሞ ገብቶ ልብስ በሚቀይርበት ሰዓት እሷ እንዳለች አይቷል ማለት ነው። በቃ እንዳታየኝ ቢያንስ ፊቷንም መሸፈን አለብኝ ተኝታ ስትነቃ እንዳደነግጥ በማለት እንግዲህ ልብሱን ሽፍን ባደ ሲያደርጋት እሷን ብድግግ አለች። ቅድም ወድቄ አልሞት አልኩ፣ አሁን አፍነ ልገለኝ ነው ወይ? ምን ትሰራለህ ካጠገቤ? በማለት ጠይቀዋለች። አረ ልብሴን ልቀይር ነው እንደ አጋጣሚ እንደው ብንነካልሽ እንዳደነግጭ ብዬ ነው በማለት አስበሙታል በማለት እሷም ተነስታ ወደ ጽናት ጋር ትሄዳለች ማለት ነው። ወደ ቤቷ መሄድ እንደፈለገች እና ማን እንደሚወስዳት የጠየቀች ነበረ። እና ያው ምሩም ቢዚ ነኝ አለች። እንዲሁም ደግሞ ጽናትም ደግሞ እኔ ደግሞ ኪራ ስለሚመጣ እንዴት እንደሚሄድ አላቅም በማለት ሲያመታቱ ያው እንግዲህ ክብሩ ብታደርሳት ምን ይመስላል በማለት ጽናት ለክብሩ እንትን አቅርባለች። አይ መንገዴ በዚሁ ስለሆነ ችግር የለውም የሚቀርብ ከሆነ አደርሳታለሁ በማለት ይመልሳል ማለት ነው። እኔ ከሱ ጋርማ አልሄድም በማለት እሷም ትመልሳለች። ግን ደግሞ ከብዙ እንትን በኋላ እንግዲህ ክብሩ ቤቷ አድርሷታል። ቤት ከሄደ በኋላ ደግሞ አልወጣም ብሏል ማለት ነው። ምግብ ሳልበላ እንዴት ነው የምወጣው? አልወጣም በማለት መልሶላታል ማለት ነው። እሷ ደግሞ ስላመማት ማረፍ ነበር የፈለገችው። ያው እንግዲህ ስልኩን ደውላ ለምሩ ደውላ ክብሩም የሚባል ልጅ ከቤት ገብቶ ምግብ ካልበላሁ አልወጣም ብሏል፣ እባክሽን ደውለሽ እንዲወጣ ንገሪልኝ በማለት እንግዲህ ምሩም ጋር ደውላለች ማለት ነው። ናሆምም እየሳቀ ነበር ይሄን ነገር ያው ክብሩ ማድረጉን ሲሰማ ሲስቅ ነበረ ማለት ነው። ይመቸው እያለ ሲስቅ ነበረ። እና ሁለታቸውም በጣም እልሃሞች ናቸው። እሷም የሆነ ቃል ትመልሳለች፣ እሱም የሆነ ቃል ይመልሳል። በቃ ቀልደኞች ናቸው። በቀልዳቸውም ቁም ነገር
አይታጣም። እና ክብሩም ደግሞ ገብስ የመሰለ ዳቦና ሻይ ሰተሽ ምግብ በላት ያለሽ ደግሞ አታፍሪም እያለ ሲናገራት ነበር። ለማንኛውም አሁን ቅድም ብዙ ድንጋጤ ስላለሽ ነው። አሁን ላይ ግን ሐኪም ቤት መሄድ አለብሽ፣ አሞሻል እኮ። ስለዚህ እንዴት ነው የምትሆኚው? እንደዚህ ሆነሽማ ጥዬሽ አልሄድም፣ ተነሽና ሐኪም ቤት እንሂድ እሺ በይኝ እያለ ሲጠይቃት ነበር። ሰኒ ደግሞ እኔ ሐኪም ቤት መሄድ አልፈልግም ደህና ነኝ እያለችው ስትመልስ ነበረ። እሺ አሁን ብሄድ እኔ አንቺስ እንዴት ነው በማለት እኔ ችግር የለውም እተኛለሁ፣ አርፋለሁ፣ ብቻ ግን አንተ እንድትወጣልኝ እፈልጋለሁ በማለት ስትመልስለት ነበረ። እና ያው ኩሽናውን አሳየኝ ብሏታል። ምግብ ሊሰራላት ይመስለኛል ማለት ነው። እና እኔ ምግብም አልሰራም ችግር የለውም ገዝቼ እበላለሁ ብለው ነበረ ማለት ነው። እና ብቻሽን ልትበይ ነዋ? እኔ ስሄድ ገዝተሽ እንዴትስ ልትቀበዩ ነው? ለማንኛውም ኩሽናውን አሳየኝ በማለት እንግዲህ ይሄው በዚህ በኩል ነው መውጫ፣ አንተ ውጣልኝ እያለች በጣም ስትከራከር ነበረ። እንግዲህ ያው የሰኒ የክሩም ክርክር መጨረሻ ወደ ፍቅር እንደሚቀየር የታወቀ ነው። እና ሁለታቸውን በቀልድም በምንም የሚመቹ ልጆች ናቸው። በጉጉት እንጠብቃለን ቀጣዩን።